ታማኝነት፣ ግልጸኝነት፣ ተጠያቂነትና ፍትሐዊነት በሀገራችን ባሉ የመንግስት ተቋማት የማስታወቂያ ቦርድ አሊያም ስክሪን ላይ ከማይታጡ የስነ ምግባር መርሆች ውስጥ ጥቂቶቹ ናቸው። እነኚህ የስነ ምግባር መርሆች ተቋማት በተቋማቸው እንዲተገብሩት አመራርና ባለሙያዎችም ሆኖ እንዲተወኑት ይጠበቃል። ይህንን ማድረግ ስንችል በተቋማት የሚነሱ የመልካም አስተዳደር ችግሮችን መቅረፍ፣ ሌብነትና ብልሹ አሰራርን የሚጸየፍ ሲቪል ሰርቫንት መፍጠር እንችላለን። ታዲያ ለተግባራዊነቱ ስኬታማነት ተገልጋዩ ማህበረሰብ ሚና እንዳለው መዘንጋት የለበትም። አገልግሎት ፈላጊው የህብረተሰብ ክፍል የሚፈልገውን አገልግሎት ከየትኛው ተቋም እንደሚያገኝ መለየትና ማንኛውንም አገልግሎት ፈልጎ በሚሄድበት ተቋም መብቱን መጠየቅ ግዴታውንም ማክበር ይኖርበታል። የዛሬ እንግዳችን ነዋሪነታቸው በባህረ ማዶ ነው። እኔ ከለሚ ኩራ ክፍለ ከተማ ከወረዳ 9 አቶ አዳነው እባላለሁ። የከተማ ነዋሪ ነኝ። ነዋሪነቴ በእንግሊዝ ሀገር ነው፣ ግን የኔ አድራሻ አዲስ አበባ ወረዳ 9 ነው። ኢትዮጵያ ውስጥ በኖሩበት ጊዜ መሬት ልማትን ምን ያህል ያውቃል? እኔ በሁለት መንገድ ነው የማየው። አንደኛ የአገልግሎቱ አሰጣጥ ጉዳይ ህብረተሰቡ ያለውን ግንዛቤ አሁን ስመለከተው ሄዶ ፈጥኖ በመሄድ በቀጥታ አገልግሎት እንዲያገኝ ይፈልጋል ተገልጋይ። ግን ውስጥ ከገባ የራሱ ስርዓትና አካሄድ ስላለው ስርዓቱ ጠብቆ ለመሄድ አገልግሎቱ ትንሽ ይራዘማል። በተለይ በለሚ ኩራ የተገልጋይ ቮሊዩም በጣም ትልቅ ስለሆነ እያንዳንዱ ግለሰብ ሄዶ ቀጥታ ሰርቪስ እንዲያገኝ ነው የሚፈልገው። ግን እኔ እንደተገነዘብኩትኝ እያንዳንዷን ስቴፕ የራሱን ስርዓትና አካሄድ ስላለው በዛ ድሮ ትንሽ የጊዜ መጓተት ነበር። አሁን ግን በተፈጠረው ኒው ዲጂታል ሲስተም በጣም ፈጣንና ግልጽ የሆነ የማያሻማ፣ በተለይ አሁን አሴንዲንግ ኦርደር ስለሆነ ማንም ባለሙያ ወዶ ወይም በመተዋወቅ የሚያደርገው ነገር እንደሌለ በአይኔ ተገንዝቤያለሁ። ስለዚህ ከድሮ የነበረ ገጽታና የህብረተሰቡን መረዳት አሁን ባለው አዲስ አሃዛዊ ስርዓት በጣም ትልቅ ልዩነት አለው። ስፔሻሊ ደግሞ በአዲሱ የዲጂታል ስርዓት ወይም አሃዛዊ ስርዓት በጣም ፈጣን፣ ግልጽ፣ የማያሻማ አገልግሎቱ ደግሞ ለሚያውቅ ሰው በተለይ ቤቱ እያለ አክሰሰብል ስለሆነ በጣም 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 ፈጣንና አጥጋቢ የሆነ ሲስተም መሆኑን አሁን ተገንዝቤያለሁ። ምን እግር ጣሉት? በምን ጉዳይ መጡ ወደዚህ ተቋም? ወደዚህ የመጣሁትኝ በ12 በማዕከሉና እኔ በምኖርበት ክፍለ ከተማ በጣም ቅንና እውነተኛ ኢትዮጵያዊ ስሜት ያለው አገልግሎት ለሰጡኝ ሰዎች በራሴ ስሜት በራሴ ተነሳሽነት ለነሱ ለምስጋና ለማቅረብ ነው። አገልግሎት ፈልገው መጥተው ነበር። የት ክፍለ ከተማ? ለሚ ኩራ ክፍለ ከተማ ወረዳ 9 በ20ዎች ቀን ደግሞ የጠየቁትን አገልግሎት በቅን ተገልግያለሁ። ምን ነበር አገልግሎቱ? አገልግሎቱ በተለምዶ ዞካ የሚባለው ደግሞ የቀድሞ ካርታ ወደ አዲሱ ካርታ ነበር የጠየቁት እና በሚገባ አገልግሎት አግኝቻለሁ። ምን ያህል ጊዜ ፈጀበት? በእርግጥ 21 እና 22 ቀን ነው የፈጀብኝ። ያ የሆነበት ደግሞ ባለሙያዎቹ በመሀል የአርሶ አደር የሚባል አዲስ በጣም አስቸኳይ ለሚለውን ነገር እነሱ ካልሆነ በስተቀር አገልግሎቱ በጣም ፈጣን፣ ግልጽ፣ በተለይ ደግሞ አሴንዲንግ ኦርደሩ በጣም በጣም የተመቸኝ ፓርት ነው። ከባለሙያዎች ስነ ምግባር ጋር ተያይዞ ብዙ ነገር ይነሳል እንደ መሬት ተቋም። እርስዎ ደግሞ ላመስግናቸው አገልግለውኛል፣ በቅንነት ባጠረ ጊዜ ውስጥ ጉዳይ ተፈጽሟል እያሉ ነው። እንዴት ያነጻጽሩታል? አሁን በእርግጥ ያ ሲስተሙ ለባለሙያዎችም እየረዳ ነው። ምክንያቱም የምትገናኘው አንተ በሲስተም ነው፣ በቴክስት ነው። ስለዚህ ከሰዎቹ ጋር ላትገናኝ ባለሙያዎቹ አንተ ማንነትን ሳያውቁ በኤል የሚካይ እነሱም ፊታቸው ሳታይ እንደዚህ ዳውንሎድ አድርግ፣ እንደዚህ አፕሎድ አድርግ፣ እንደዚህ ክፍያ አገልግሎት ምናልባት በአካል ተገኝተ ቤቱን ለማሳየት ካልሆነ በስተቀር እሱም እንዳስፈላጊነቱ ካልሆነ በስተቀር እያንዳንዷን ሂደት በግልህም በሞባይልም በቤትም በኮምፒውተር ቤትም ሆነ አገልግሎት የምታገኝበት ስርዓት ስለሆነ ምንም አይነት ጥሩ ነገር እንጂ መጥፎ ይሄን ድሮ የሚባለው በወሬ ደረጃ ጆሮ የሚጎረብጥ የምሰማው አልገጠመኝም። በስርዓቱ ወይም በሲስተሙ እንዳየሁት ብዙ ለዛ የሚያጋልጥ መድረክ የለውም። ምክንያቱም አንተ ራሱ ከዚህ ስታመለክት ወደ መዝገብ ቤት ነው የሚሄደው። መዝገብ ቤት ያንተን ስም አያውቅም፣ ያንተ ዲቴይል አያውቅም። ለባለሙያ ነው ሰነድ አጣሪ፣ ከዛም ቴክኒክ፣ ከዛም
ቤዝማፕ እንደዚህ እያለ ስለሚሄድ እያንዳንዷን አንተ ማንነትን ሳትታወቅ የምትገለግልበት ስርዓት ስለተፈጠረ ይሁን ጆሮ የሚጎረብጥ ወሬ አሁን እንደ ወሬ ሆኖ ይቀራል ብዬ እምነት አለኝ። እንግዳችን አገልግሎት ፈልገው በሄዱበት የመሬት ቅርንጫፍ ጽሕፈት ቤት ቅኝትም ነበራቸው። ኃላፊዎች የሚመሰገኑ ናቸው። በጣም አዳማጭ፣ የማኔጅመንት ካሪዝማ ያላቸው። አንድ እንደ አብነት እንኳን ማንሳት ከተፈቀደልኝ አንድ ተገልጋይ ከአረብ ሀገር መጥተው ሲሰሙ ስለማያውቁት ያካሄዱ ሁኔታ ብዙ ጊዜ ተመላለሱና እያለቀሱ ገጥሞኛል በአካል። ከዛ ከተወሰነ ጊዜ ደግሞ ድንገት አገኘኋቸውን እንዴት ሆናላችሁ ስላቸው አትገዙ ከስራ ባልደረቦቻቸው ነው ችግሬን ፈቱልኝ አሉ። እኔ በውስጤ አምባ ባሽን ያልኳቸው ለዛ ያሉ የስራ ኃላፊዎች። ስለዚህ አሁን እንባ የሚያብሱ እንጂ ሰውን የሚያባብሱ እንደሌሉንም የሚገባኝ። በጣም የሚገርመው ነገር ደግሞ እኔ በስህተት በራሴ ሊዝ ክፍያ ለመክፈል ስል በጣም በብዙ ሺህ ብር ኤክስትራ ከፈልኩኝ። ያንን ተመላሽ እንዲደረግ ስጠይቅ ብዙ ሰው ምንድነው ነገር እኔ መንግስት እጅ የገባ ሰው ብር አይመለሰም እያሉ ነበር። እኔ ግን ወይዘሮ ምህረት የክፍለ ከተማው የኦዲት ባለሙያና እዚህ ላሉ ወይዘሮ ሸዋ ፀሐይ ደግሞ ሁሉን ስርዓት ነግረውኝ ሂደቱን አስረድተውኝ ብሬ ተመላሽ አድርጌያለሁ። ስለዚህ የህብረተሰቡ ግንዛቤ ምንድነው አንዴ በመጥፎ የመንግስት እጅ የገባ አይወጣም። እኔ ግን ለዚህ ለምስክርን በቅቻለሁ። 70 ምናምን ሺህ ብር ተመላሽ አድርጌያለሁ። ብዙ ጊዜ ማመስገን የተለመደ ነገር አይደለም። እርሱ ደግሞ ባጠረ ጊዜ ውስጥ አገልግሎት አገኘሁና ላመስገን ብለው ነው የመጡት። ያልተለመደ ነገር ነው። ማመስገን ፋይዳ አለው። ምናልባት ይሄ ለየት የሚለው አሁን በሰርቲፊኬት ደረጃ መጥቼ እዚህ መምጣቴ ትንሽ ላልተለመደ ይቻላል ወይም ሊባል ይችላል እንጂ ሁላችን በማህበራዊ ኑሯችን በሶሻል ላይፋችን ሁሌም ምስጋና እንዳለ ነው። ስለዚህ ለኔ ላልተለመደ ሊሆን ይችላል፣ ግን እንዲለመድም እዚህ ያሉ ሰራተኞች በእንደዚህ በትልቁ ተቋም ኃላፊዎች መጥተው ስትመሰክር ለነሱ ትልቅ ሞራል ነው። ምስጋና የስራ ውጤት ነው። ምስጋና ሞራል ነው። ምስጋና የቅንነት ውጤት መሆኑ ደግሞ አምናለሁ። ስለዚህ እነኚህ ሰዎች በሚቀጥለው የስራ ጊዜያቸው ለካኛ የሚያመሰግናለን ብሎ ከዚህ በበለጠ በቀናነት እንደሚሰሩና ለህብረተሰቡ እንደሚያገለግል ስለማምን ነው ወደዚህ ጊዜና ሰዓቴን እንግዲህ የመጣሁት። የምስጋና ቃል አበረታች ነው። ታዲያ በየትኛውም ቦታና በየትኛውም የስራ መስክ ለተሰጠን አገልግሎት ማመስገንን ልምድ ብናደርግ እናተርፋለን እንጂ አንከስርም እና አመስጋኝ እንሁን መልእክታችን ነው።